ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማም። ሌላ ክፉ ፍጡር ነው አላህ የሚባለው ፈጣሪ ነው ወይስ ፍጡር? ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይደለም። ወልዮች ሷሊሆች ጋር ሄዶ ደረሱልኝ፣ አድርጉልኝ፣ እንደው ሸኾች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ የሞቱ ሰዎችን ጠይቁ፣ ለምኑ፣ ሀጃችሁን ያወጡላችኋል፣ የምትፈልጉትን ነገር ያደርጉላችኋል ለማለትና በአላህ ላይ ለማጋራት ነው። ሌላ ዓላማ የለውም። ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? እንደውም አላህ በቁርአን ውስጥ በሱረቱል ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ሕግ አትግደሉ ነው የሚለው። ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው አላህ የሚባለው? ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል፣ በአደጋ ማጥፋት ይችላል፣ በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔን ግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ይህ ጥያቄ። ለምንድን ነው የሚልከኝ እኔን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው? ለመምህር ፋንታውን ዋቄ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው። በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም። እንደውም አላህ በቁርአን ውስጥ በሱረቱል ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ሕግ አትግደሉ ነው የሚለው። ቁርአን ላይ ብዙ ቦታ ላይ አትግደሉ የሚል ነገር አለ ማለት ነው። መግደል ራሱ ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አበይት ኃጢአቶች ወይም ታላላቅ ኃጢአቶች የሚባሉት ባላ ማሻረክ፣ ወላጆችን አለማክበር፣ ነፍስን መግደልና የውሸት መሐላ ነው ብለዋል። ስለዚህ ነፍስን መግደል የሚባለው ነገር ሐራም ነው፣ በኢስላም አይፈቀድም ራሱ ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ እንደዛ ነው። በዚህ ምክንያት በእስራኤል ልጆች ላይ እነሆ ያለም ነፍስን መግደል ወይም በምድር ላይ ያለውን ያለ ማጥፋት በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረገ ደግሞ ሰዎች ሕያው እንዳደረገ ነው። የተከለከለ ነው፣ ሐራም ነው ራሱ ማለት ነው። ሱረቱል ፉርቃን ምዕራፍ 25 ቁጥር 68 ላይም እንደዛ ነው። እነዚያ ከአላህ ሌላ አምላክን የማይገዙ ያቺ አላህ እርም ያደረገባትን ነፍስ በሕግ ቢሆን እንጂ የማይገሉ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው። ራሱ ድንበር ታልፎ ካልተመጣ በስተቀር ማንም ሰው አምላካችን አላህ ሂዱና ዝም ብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ 2 ቁጥር 190 ስንመለከተው እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። የሚጋደሏችሁን በአላህ መንገድ ተጋደሏል። ለምንድን ነው በአላህ መንገድ ያለው ሲባል በዘር ምክንያት፣ በብሔር ምክንያት፣ በፖለቲካ ምክንያት፣ በተለያየ ነገር ከቀለም ጋር ከምን ጋር ተያይዞ ከሆነ ነፍስያ ነው የሚሆነው፣ ከነፍስያ ጋር ነው፣ ኤጎሴንትሪክ ነው የሚሆነው። ስለዚህ በአላህ መንገድ የሚለው ነገር ምንድነው? ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁርአን ላይ የለም። ሱረቱ ሐጅ ምዕራፍ 22 ቁጥር 39 ላይም እንደዛ ነው። ለነዚያ ለሚገደሉ ምዕመናን እነሱ የተበደላቸው በመሆናቸው መጋደል ተፈቀደላቸው ይላል። ስለዚህ የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ የሰው ነገር የሚል ነገር የለም። ስለዚህ እዚህ ጋር ውሸት ነው። አላህ ለምንድን ነው እኔን የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድነው ደግሞ ፍትህ ነው ራሱ በሱረቱ ሹራ ምዕራፍ 42 ቁጥር 40 ላይ የመጥፎ ነገር ዋጋ ቢጤዋ መጥፎ ናት ተብሎ የተቀመጠው። ስለዚህ ከዛ አንፃር ፍትህ ነው ራሱ። ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም። እስልምና እንደዛ ብሎ አያስተምረንም ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 179 ላይም እንደዛ ነው። ለባለ አእምሮች ለእናንተ በማመሳሰል ሕግ ውስጥ አለላችሁ ይላል። ትጠነቀቁ ዘንድ ገዳይን መግደል ተደነገገላችኋል። ዝም ብላችሁ ከመሬት የተነሳ ግደሉ የሚል ነገር የለም፣ በእስልምና አስተምሮት ውስጥ የለም። ነገር ግን በባይብል ውስጥ መግደል ይፈቀዳል ወይ? ፈጣሪ እንደዛ አይነት ነገር ትእዛዝ አለ ወይ ካልን አዎ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። እንግዲህ አሁን አንተ እንዳልከው ማለት ነው። እንግዲህ አንተ እንደምትናገረው አንተ ባልከው መሰረት ሰውም እስኪሞት ድረስ የሚመታ ፈጽሞ ይገደል ስለሚል ፈጣሪ እንዴት ግደሉ ይላል? ራሱ የፍርድ ቀን ለምንድን ነው ራሱ የማይገለው የሚገድለውን ሰው ማለት ነው? ግደሉ ለምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይም ኢየሱስ ምንድን ነው ያለው? ለቀደሙት አትግደል እንደተባለ ሰምታችኋል፣
የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚስ ይገደላል ማለት እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ዛት ሚስ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ፈጽሞ ይገደል የሚለውን ከሆነ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። የሸንጎ ፍርድ የሚባል ሳንደር የሚባል ነገር አለ። ራዕየ ዮሐንስ ምዕራፍ 13 ቁጥር 10 ላይም እንደዛ ነው። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። ሰይፍ የሚለው ምን ነው? በሰይፍ የሚገድል ማንም ቢኖር ገዳይ ቢኖር በሰይፍ ራሱ እንዲገደል ይገባዋልና እያለ ነው የሚናገረው። ሮሜ ምዕራፍ 13 ላይ ተመልከተው መምህር። ሮሜ ምዕራፍ 13 ቁጥር 1 እስከ 4 ድረስ ያለውን ተመልከተው። ያሉ ባለስልጣናት በአምላክ የተሾሙ ናቸው አለ። ምንድነው የሚያደርጉ ሲባል ለመልካም ነገር ለአንተ የአምላክ አገልጋይ ነውና በከንቱ ሰይፍ አይታጠቅምና አለ። ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊ የሚበቀል የአምላክ አገልጋይ ነውና አለ። ስለዚህ ሰይፍ መጠቀም በአዲስ ኪዳን ውስጥም አለ። ሰይፍ ይጠቀማሉ። ለምን? ለመግደል ማለት ነው ራሱ ማለት ነው። ይሄንን ነው እየተናገረ ያለው። ሌላው በተረፈ አንተ በደንብ አልተመለከትከውም እንጂ ምናልባት ብትመለከተው ብዬ ማስበው ነገር ይገደል የሚል ነገር በጣም በስፋትና በዝርዝር ያለበት መጽሐፍ እንደ ባይብል እንደውም አላየውም ራሱ። ይሄን መጠየቅ መቻል አለብህ። ለምሳሌ ስትመለከተው ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የያህዌን ስም የሚሰድብ ፈጽሞ ይገደል ይላል። ለምንድን ነው ይገደል የሚለው? አንተ ባመጣው ሎጂክ ማለት ነው። ደብል ስታንዳርድ ነው። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 1 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው ስለሚል ራሱ ያዘዘው ያህዌ ራሱ ነው ያዘዘው የእግዚአብሔር ስም የሚሰድብ ፈጽሞ ይገደል የሚለው። ኦሪት ዘዳግም ምዕራፍ 13 ከ6 እስከ 9 ስትመለከተው የእናት ልጅ ወይም ወንድም ወይ ወንድ ልጅ ወይም ነፍስ እንዲያለ ወዳጅ ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የራቁትን አንተን ከበው ያሉትን አሕዛብ ከሚያመልኳቸው ውስጥ አማልክት አንተም አባቶችም የማታውቃቸውን እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማው፣ ዓይኔን ያራራለት፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመ ግደለዋል። ስለዚህ ከአንድ አምላክ ውጪ ሌላ አምላክን አስመልካለሁ ብሎ ጥሪ ያቀረበ አካል የሚያስተምርን አካል ግደለው ነው የሚለው። ቢያመልክስ ባያስተምር ሲባል እሱም አይፈቀድም። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ድረስ ሄዶ ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ከዋክብት የሰገደ ቢገኝ ይህ ክፉ ነገር የሰራው ወያ ወንድ ወያ ሴት ወደ በር ታመጣዋለህ፣ እስኪ ሞቱ ድረስ በድንጋይ ተወግራቸዋለህ። በድንጋይ ተወግራቸዋለህ አለ። ተወግረዋለህ አለ፣ ትገለዋለህ አለ። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይ ወንድም ወይ ሴት ቢሆን ይገደል ዘንድ ተማማሉ አለ። አንድ ሰው ጠንቋይ መሆን ይችላል? ከመሬት ተነስቶ ጠንቋይ መሆን ይችላል? አይችልም። እንደ ባይብል ከሆነ ይገደላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይ ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሯቸው፣ ደማቸው በላያቸው ላይ ነው እያለ ይናገራል። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢተኛ ፈጽሞ ይገደል ይላል። እንስሳይቱንም ግደሏት፣ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው፣ ይገደሉ የሚል ነገር አለ። አዲስ ኪዳን ላይ ይህ ነገር ተሽሮ ይሆን? አልተሻረም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እና 18 ላይ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውምና። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ አለ። ስለዚህ በብሉይ ኪዳን ላይ የነበሩ ሕግጋት በአጠቃላይ አዲስ ኪዳን ላይ ተሽረዋል የሚል የመጽሐፍ ቅዱስ ማስረጃ የለም። ከዛ ይልቅ ከአንድ አምላክ ውጪ ሌላ አምላክ ብታስተምር ወይ ደግሞ እንትን ባትል እንደምትገደል መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያህዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ይህንን ጥቅስ ፍትሐ ነገሥት ላይ ታገኘዋል። ራሱ ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ላይ ብትመለከተው አንድ ሰው የካደ ሰው ካለ ያ የካደ ሰው ይገደላል። በምን ጥቅስ መሰረት ይላል? በኦሪት ዘዳግም ምዕራፍ 17 ቁጥር 5፣ ኦሪት ዘጸአት ምዕራፍ 22 ቁጥር 20፣ ኦሪት ዘዳግም ምዕራፍ 17 ቁጥር 4 እና 5 ላይ ባለው ጥቅስ መሰረት አንድ ሰው ሃይማኖቱን የካደ ሰው ይገደላል በፍትሐ ነገሥት። አንተ ይህንን ሳታነብ ነው ቁርአን ላይ የምትንጠለጠለው? መምህር ሆነህ ፍትሐ ነገሥት አንቀጽ 46 ገጽ 104 እስከ 104 እስከ
ከገጽ 101 እስከ 401 እስከ 403 ያለውን ተመልከት። የለም እንደዛ የሚል ነገር የለም። ይገደላል፣ አይማርም ራሱ። እኔ እንዴት እገልለታለሁ እንዴ ፈጣሪ ምናምን ግደልልኝ የሚል እንዴት ይልከኛል ማለት እንዴት ትላል? ይሄው እዚህ ጋር እንዲገደል ይታያል። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ በሉ ተመልከት። እኔ ክርስቲያን ነኝ የሚል ክፉ ሥራ የሚሰራ የሚሴስንና የሚረክሰው ቢኖር የሞት ፍርድ ይፍረዱበት። እንዲህ ካለ ሰው ራቁ፣ የሞት ፍርድ ይፍረዱበታል። ለምንድን ነው የሚፈረድበት? አባ ጊዮርጊስ ዘጋስጫ ሃይማኖትን በካዱ ሰዎች ላይ ያለው ብይን በብሉይ ኪዳንም በአዲስ ኪዳን ላይም አንድ አይነት ነው ብሎ ነው ያስቀመጠው። መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖቱን በካዱ ላይ በብሉይ ኪዳንና በአዲስ ኪዳን የሞት ትእዛዝ ወጣ ይላል። ከዛስ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጽምት የምትሆን ሃይማኖትን ሰይፍን መዘህ በኢየሱስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ መገደል አለ ማለት ነው። ሃይማኖቱን ለቆ የወጣ ሰው ይገደላል ራሱ። በመጽሐፈ ምስጢር ምዕራፍ 2 ቁጥር 35 ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸናት ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብሎ አሜን አሜን ይላል። አሜን ወአሜን ብሎ ያስቀምጣል። ሰይፍ ነው ያለው ነገር ማለት ነው። ንግሥት እሌኒ የሚያደረገችው ምንድነው? ድርሳነ መስቀል ላይ አንተ በገድል ስለምታምን ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 29 ላይ ምንድነው ያደረገችው? ዳግመኛ የክርስቲያኖች ወገኖች ሁሉ እንዲህ ስትል አዘዘቻቸው። ምን አለች? የአይሁዳኖች ወገኖች በየቦታው ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳት አቃጥሏቸው ብላ ትእዛዝ ሰጥታለች። በዛ መሰረት ምንድነው የተደረገው? ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 30 ላይ አይሁድም ቤቶቻቸው በእሳት አቃጠለች፣ አመፀኞችና ከሃዲያን የሆኑትን አይሁዳኖች አስገደለቻቸው ነው የሚለው። አሁን ጥያቄ የሚነሳውም ነገር ምንድነው? ብሉይ ኪዳን ላይም አዲስ ኪዳን ላይም እንዳየነው ፍትሐ ነገሥት ላይ መጽሐፈ ምስጢር ላይም ድርሳነ መስቀል ላይ አንድ ሰው ከሃይማኖት ውጭ የወጣውን ሰው ፍሪደም አለው። አንተ እንደምትለው እንደ ምዕራባውያን ሳቦት ማለት ነው። ፍሪደም ካለው ለምንድን ነው የሚገደለው? ብሉይ ኪዳን ላይ የነበረው ትእዛዝ ራሱ ከአንድ አምላክ ውጪ የሚመለከውና አምላክ ሌላ አምላክን ያመለከና እናምልክ ያለ ሰው ይገደላል። ጠንቋይ ይገደላል። ግብረ ሰዶም ይገደላል። ከእንስሳ ጋር የሚያደርግ ለምን የፍርድ ቀን አይጠብቀውም? ለምን ግደሉ ይላል? ይሄ አንተ ራስ ደብል ስታንዳርድ ነው ራሱ በሰፈርከው ቁና የምትሰፈርበት ነውና አይ ቲንክ ይሄንን ኦዲዮ ለሁላችሁም ሼር አድርጉለት፣ አድርሱለት። ከደረሰልህ በኋላ መልስን እንጠብቃለሁ ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮች ሷሊሆች ጋር ሄዶ ድረሱልኝ፣ አድርጉልኝ፣ እንደው ሸኾች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳል ሄደው ሲጠይቀው ምንድነው ሊያደርግ የሚችለው? ይሄ ሰው ሰበቡን ነው ሊጠቀም የሚችለው። ለምን ሙስሊሞች ነን እኛ። መርሐባ። ይህንን ሐሳብ ያነሳው ለምንድን ነው ከተባለ የሞቱ ሰዎችን ጠይቁ፣ ለምኑ፣ ሀጃችሁን ያወጡላችኋል፣ የምትፈልጉትን ነገር ያደርጉላችኋል ለማለትና በአላህ ላይ ለማጋራት ነው። ሌላ ዓላማ የለውም። ምክንያቱም ቀጣይ ቪዲዮም ጋብዛችኋለሁ ትሰሙታላችሁ። ይህ ሰው ከዚህ በፊት ጅብሪል ልጅ አይሰጥም ብትለኝ አልሰማህም። ልጅ ይሰጣል። ሰበብ ሳይሆን ራሱ ጅብሪል ልጅ ይሰጣል ብሎ ሊአሀበ ለኪ ጉላምን ዘኪያ የሚለውን ሱረቱ መርየም ላይ የተገለጸውን እንደ ማስረጃ አቅርቧል። ቁርአን የቀራ ሁላ ሐዲስን ያነበበ ሁላ ማስረጃ አቅርቧል ማለት አይደለም፣ ማጭበርበሪያ ካልሆነ በስተቀር። አሁን ወደ መጣው ወደ ተናገረው ነገር ስመለስ የሞቱ ሰዎች ይሰማሉ የሚለው ኢስቲስና የመጣባቸው ውስን ቦታዎች አሉ። ከነዛ ውጪ አይሰሙም። እነዛም በሚሞትበት ሰዓት ላይ ጀናዛ ተሸክሞ በሚሄድበት ሰዓት ላይ ምንድነው ወዴት ነው የምትወስዱኝ? ቃለት ያ ወይለታ አይነ ተዛሃቡነ ቢሃ፣ ወይ ጥፋቴ ወዴት ነው የምትወስዱኝ እያለች ትናገራለች። ወይም ደግሞ ቀዲሙኒ ቶሎ ቶሎ ሰዱኝ እያለች ትናገራለች፣ መልካም ከሆነች ማለት ነው። ከዛ ውጪ ደግሞ የስመው ቃዕረኒ አለሂማ የጫማቸውን ኮቴ
ይሰማሉ ብለው የአላህ መልእክተኛ የተናገሩባቸው ሐዲሶች አሉ። የተወሰኑ ውስን የሆኑ አሉ። የእሳቸው ኻስ ነው። እኔ እሰማለሁኝ፣ ሰላምታ በእኔ ላይ ካቀረባችሁ እሰማለሁ፣ አላህ ሩሄን ይመልስልኝና ሰላምታውን እመልስላችኋለሁ ብለዋሉ። ዑሙመን ግን በዑሙም ደረጃ ወይም በጥቅሉ ሲታይ ግን አይሰሙም። ይህን ደግሞ የልብ ወለዴን ሳይሆን የምናገረው ኢነከ ላ ቱስሚዑል መውታ፣ አንተ እኮ የሞቱትን ሰዎች ማሰማት አትችልም ብሏቸዋል ነቢዩን ዓለይሂ ሰላም። ወማ አንተ ቢሙስሚዕም መን ፊል ቁቡር፣ አንተ እኮ ቀብር ውስጥ ያሉ ሰዎችን በምንም አይነት መልኩ ልታሰማቸው አትችልም ብሎ አላህ ተናግሯል። ሌላም ቦታ ላይ ስንሄድ ደግሞ ኢንተድዑሁም ላ ይስመዑ ዱዓአኩም፣ ብትለምኗቸው ብትጠሯቸው ልመናችሁን ዱዓችሁን አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙ እንኳን አይሰሙም፣ ግን ቢሰሙ እንኳን መስተጃቡ ለኩም ለእናንተ ምላሽ አይሰጧችሁም ብሎ አላህ ነግሮናል። ይሄ ሶስቱም የቁርአን አንቀጾች ገብታችሁ ተፍሲር ላይ ተመልከቱት፣ ማብራሪያውም ማለት ነው። ከዛ በኋላ የሞቱ ሰዎችን ይሰማሉ ብሎ ማለት ብንናገራቸው ብናወራቸው እነሱን ሀጃችንን ብንገልጽላቸው ሀጃችንን ሊያወጡልን ይችላሉ የሚል ነው ቀጣይ መልእክቱ። አይ በግምት አታውራ ካላችሁኝ መልሼ ስሙትና ተመልሼ እመጣለሁ እንለው ማለት ነው። ሸኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ድረሱልን ስንል ጉዳዩ ምንድነው ማለት ነው? ሰበቡን ተጠቀሙልን እንደማለት ነው። እና አያቸዋ ሰማችሁ እንግዲህ ሽርክ የውላችሁ እንዴት አድርጎ ሰዎች ላይ ሽርክን ሹብሃን መፍጠር እንደሚፈልግ ወይም ለመንዛት ሰዎች ላይ እንዴት እንደሚያስብ አስቡት። ሸኾችን ልጅ ስጡኝ እንዲህ አድርጉልኝ ማለት አያችሁ። ስለዚህ ቀብር ቦታ ላይ ሄዳችሁ እንዲህ አድርጉ። ዛሬ የሙፍቲ ቀብር እዛ ቦታ ላይ ወይም ቤታቸው አካባቢ ላይ ቤታቸው ግቢ ቅጥር ግቢ ውስጥ እንዲቀበር የሚፈልጉት እንደዚህ አይነት ሰዎች ናቸው። ምክንያቱም በነፃነት ግቢያቸውን ዘግተው በነፃነት ያው ለማምለክ የቀብርን አፈር ለመጠጣት ቀብርን ጠዋፍ ለማድረግ ከዛ በኋላ ድረሱልኝ ልጅ አጥቻለሁኝ እንደዚህ ጨንቆኛል ተቸግሬያለሁ ለማለት እንዲመቻችሁ ነው ይህን ነገር ያደረጋችሁት። ይሄ ደግሞ በፍጹም የተከለከለ ነገር ነው። ወላ ተድዑ ማአላሂ ኢላሃን አኸር፣ ከአላህ ጋር ሌላን አማልክት ወይም ደግሞ ሌላን አካል ምንድነው ይረዳኛል ያግዘኛል ብላችሁ አትጣሩ ብሎ አላህ ተናግሯል። ስለዚህ አናመልካቸውም እኮ እነሱ እንደማይፈጥሩ እኮ እናውቃለን፣ እነሱ እንደማያደርጉ ምናምን። እቺ መሸወጃ ነች። ምክንያቱም ሱረቱ ዙመር ላይ አላህ ሱብሓነሁ ወተዓላ ሲጠይቃቸው ለምን እንደሚያመልኩ ሌላን አካል ለምን እንደሚጠሩ እስቲ ጠይቃቸው ሲባል ሲጠየቁ ሙሽሪኮች ምንድነው ያሉት? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ እኛ እኮ እያመለክናቸው አይደለም ወደ አላህ እንዲያማልዱን እንዲያቃርቡን ብለን እንጂ አሉ። ቀጥታ በአላህ ላይማ እናጋራለን እኮ አይሉም። ሌባ እኮ ሌባ ነኝ አይደለም የሚለው ቸግሮኝ ነው እንደዚህ ሆኜ ነው በዚህ ገብቼ በዚህ ወጥቼ ነው ብሎ ምክንያቶችን ይደረድራል። በዛም ተባለ በዚህም ሽርክ ነው። የሞተ አካል አይደለም በህይወት ያለ አካል ሰበብ ሊያደርስ የሚችለውን ነገር ሰበብ ያደርሳል። ሰበብ ማድረስ የማይችለውን ነገር መጠየቅ ሽርክ ነው። በህይወት ያለ አካል እንኳን የሞተ በህይወት ያለ አካል ልጅ ስጡኝ ሀጃይን እንደዚህ ምናምን ነገር ሞሉልኝ አይደለም። ዱዓ የአላህ መልእክተኛ ሱሐቦችን ዱዓ አድርጉልኝ ብለዋሉ። ሱሐቦችም ነብዩ ጋር እየመጡ ዱዓ አድርጉልኝ ይላሉ። ስለዚህ እንኳን ማንም ሰው ይቀርና አሽረፈል ኸልቅ ነብዩ አለይሂ ሰላቱ ሰላም እንኳን አሁን ሞተው ልጅ ስጡኝ ብሎ እሳቸውን መለመን ሀጃይን አውጡልኝ ብሎ እሳቸውን መለመን ፍጹም የተሳሳተ የሆነ ነገር ነው። ፍጹም ሐራም የሆነ ነገር ነው። ተው አላህን ፍሩ። ይሄ የሽርክ ጉዳይ ስራን ሙሉ በሙሉ ነው ዲስሚስ የሚያደርገው። ወላሂ ስራን ሙሉ በሙሉ ያሳብስባችኋል፣ ገደል ነው የሚከታችሁ ስራ በአጠቃላይ። ወመን ዩሽሪክ ቢላህ ፈከአነማ ኸረ ሚነ ሰማእ ፈተኽጠፉሁ ጠይሩ አው ተህዊ ቢሂ ሪሑ ፊ መካን ሰሒቅ ወመን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀና። ሽርክን የሚሰራ የሆነ ሰው አላህ ጀነትን እርም አድርጎበታል። ለምንድን ነው እልህ ውስጥ የምትገቡት? ስለዚህ ራሳችሁን ፈትሹ ቆም ብላችሁ። እናንተም ደግሞ አስተማሪን የምትሉ አካሎች ተው አላህን ፍሩ፣ ሰውን አታጥሙሙ ትላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።